የተወደዳችሁ ተመልካቾች እንደምን ሰነበታችሁ? እግዚአብሔር አምላክ ሳምንቱን ሁሉ በሰላም ጠብቆ በዚህ ጊዜ ስላደረሰን ጌታን እጅግ አድርገን እናመሰግናለን። የዮሐንስ ወንጌል ትምህርታችንን እንቀጥላለን። ባለፈው ምዕራፍ 6 ከቁጥር 16 እስከ 21 ድረስ ያለውን ክፍል ተመልክተናል። ዛሬ ደግሞ በመቀጠል ከቁጥር 22 ጀምሮ ያለውን የምንችለውን ያህል እንሄዳለን። እግዚአብሔር በሚኖረን ጊዜ እንደሚባርከን አምናለሁኝ። አነበዋለሁ። እንደዚህ ይላል። በነገው በባህር ማዶ ቆመው የነበሩ ሕዝቡ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች፣ ደቀ መዛሙርቱም ለብቻቸው እንደሄዱ እንጂ ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወደ በሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቹ ገብተው ኢየሱስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ? አሉት። ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶች ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ሥራ እንድንሠራ ምን እናድርግ? አሉት። ኢየሱስም መልሶ ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያስ አይተን እናምንብህ ዘንድ አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። እንጸልይ። ቅዱስ እግዚአብሔር ሆይ እናመሰግንሃለን። ይህ ቃልህ ነው፣ ቃልህ ደግሞ ሕይወት ነው። በኢየሱስ ክርስቶስ ስም ቃልህን ግለጥልን፣ አስተምረን። አሜን። ይሄ ታሪክ የሚነግረን ትናንት የሚገርም ነገር ሆኗል። ጌታ ኢየሱስ ክርስቶስ በበሽተኞች ያደረገውን ፈውሶችና ምልክቶች አይተው ብዙ ሕዝብ ተከትለውት ነበር። ጌታ ኢየሱስ ክርስቶስ እነዚያን 2 ዓሦችና 5 እንጀራ ባርኮ በብዙ ሺህ የሚቆጠሩ ሰዎችን መግቧል። ያንን ባዩ ጊዜ ወዲያውኑ የመጣላቸው ምንድን ነው? እርሱ ወደ ዓለም የሚመጣው ነቢይ ማለትም የሙሴ አይነት እንደሆነ ተረድተዋል። ስለዚህም ሊነጥቁት ሊያነክሱት ፈልገዋል። በዛን ጊዜ ጌታ ኢየሱስ ክርስቶስ ምንድን ነው ያደረገው? ፈቀቅ ብሎ ሄደ። ሊገሉት አይደለም የመጡት፣ ሊያነክሱት ነው። ከዚህ ቀደም ሊገሉት ሲመጡ ትቶ ሄዷል። አሁን ደግሞ ሊያነክሱት ሲመጡ ሲሄድ እናያለን። ምክንያቱም በትክክለኛ መንገድ አይደለም ሊያነክሱት የመጡት። ስለዚህ ጌታ ኢየሱስ ክርስቶስ አለመኖሩን በዛ ስፍራ አውቀዋል። እንደገናም ደግሞ ደቀ መዛሙርቱም አለመኖራቸውን ይህን ታሪክ ነው በደንብ አድርጎ የሚነግረን። ስለዚህ በትናንቱ መደነቅ ውስጥ ነው ያሉት። በትናንቱ ኤክሳይትመንት ውስጥ ነው ያሉት። ስለዚህ ጌታን ማግኘት ፈልገዋል። ያደረጉት ምንድን ነው? በአቅራቢያ የነበሩትን ታንኳይ ተጠቅመው ኢየሱስ ወደ ሄደበት አቅጣጫ ከደቀ መዛሙርቱ ጋር ወደ ሄደበት አቅጣጫ ሲሄዱ እንመለከታለን እና አገኙት። በባህር ማዶ ሲያገኙት መምህር ሆይ ወደዚህ መቼ መጣህ አሉት።
ጥያቄያቸው ምንድን ነው? መቼ ነው የመጣኸው? ለምን የመጠየቁት ይመስላችኋል? ምክንያቱም ያኔ ወደ ተራራ ነው ሄደው ደቀ መዛሙርቱ አምሽተው በታንኳ ሲሄዱ አይተዋል ወይም አውቀዋል ያ መሆኑን። ኢየሱስ አብሯቸው እንዳልሄደ አውቀዋል። እዚህ ጋር ነግሮናል ዮሐንስ። አብሯቸው እንዳልሄደ አውቀዋል። ስለዚህ መቼ ነው የመጣኸው? እንዴት ነው የመጣኸው? በምንድን ነው የመጣኸው? ምክንያቱም ምን አልተጠቀመም? ታንኳ። ምክንያቱም በዛ አንዲት ታንኳ አይተዋል። ስለዚህ የሚቀረው የመጨረሻ ታንኳ ሁሉ ከሄዱ በኋላ ኢየሱስ ክርስቶስ በታንኳ ሄዶ ቢሆን ኖሮ ያቺ ታንኳ አትኖርም ነበር። እንደምታውቁት እሱ በሌሊቱ በ3ኛውና 4ኛ ክፍል ነው አይደለ የሄደው። ስለዚህ ውድቅት ሌሊት ላይ ነው ጌታ ኢየሱስ ክርስቶስ በውሃው ላይ ሄደው። እንዴት ነው ሄደው? እየተራመደ እንደሄደ እናውቃለን። ነግሮናል አለ ከላይ በውሃው ላይ ነው ሄደው። ስለዚህ ጥያቄያቸው እንዴት መጣ? መቼ መጣ? በምን መጣ? ያ ነው። ጌታ ኢየሱስ ክርስቶስ እሱ ላይ አይደለም ያተኮረው። እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ይሄ ለዮሐንስ በጣም በጣም አስፈላጊ ክፍል ነው። ምክንያቱም ሁሌ ዮሐንስ ወንጌልን ስንመለከት በተመለከትን ቁጥር ሳናየው የማናልፈው ክፍል ዮሐንስ ወንጌል ምዕራፍ 20 ቁጥር 30 እና 31 ነው። ኢየሱስም በዚህ መጽሐፍ ያልተጻፉ አያሌ ምልክቶችን በደቀ መዛሙርቱ ፊት አደረገ፣ እነዛን ሁሉ አልጻፍኩም ነው የሚለው። እነዛን ሁሉ የመጽሐፍ ዓላማ የለኝም። ምክንያቱም የዚህ መልእክት ዓላማው ድንቆችን፣ ተአምራቱ፣ ታምረ ኢየሱስ አይደለም፣ ገድለ ኢየሱስ አይደለም። ታውቃላችሁ ህዝባችን እኮ ከጥንት ዘመን ጀምሮ ተአምር ሲያነብ፣ ገድል ሲያነብ የኖረ ህዝብ። ስንት ጊዜ ተነበዋል እነዛ ገድሎች፣ እነዛ ተአምሮች። የሰው ህይወትን አልቀየሩም። እኔ በልጅነቴ ሳነባቸው ነው ያደግኩት። መነኩሴ አያት ነበሩኝ ገዳም ውስጥ። እኔ አብዛኛውን ጊዜ በክረምት እዛ ነው ማሳልፈው እሳቸው ጋር እና እሳቸው ብዙ አያነቡም፣ እንዲነበብላቸው ይፈልጋሉ። በመስማት እንደሚባረኩ ነው የሚያምኑት። ስለዚህ ሁሌ ገድል ሳነብ ነው የኖርኩት። አይደለም የሚሰሙኝን የማነበውንም እኔን ምንም ያደረገኝ ነገር የለም። ስለዚህ ገድል አይደለም እንጽፍላችሁ፣ ተአምር አይደለም እንጽፍላችሁ። ተመርጠው እነዚህ ምልክቶች 7 ያውም ደግሞ ፍጹም የተቀመጡት ኢየሱስ እርሱ ክርስቶስ መሲህ የተቀባው ደግሞም የእግዚአብሔር ልጅ እንደሆነ ታምኑ ዘንድ። ይሄ መጀመሪያው ነው። አምናችሁም በስሙ ሕይወት እንዲሆንላችሁ ተጽፏል። በቃ ግቡ ሕይወት ማግኘት ነው። የምን ሕይወት? የዘላለም ሕይወት፣ የክብር ሕይወት፣ የጽድቅ ሕይወት፣ የኃይል ሕይወት፣ የጥበብ፣ የእውቀት፣ የማስተዋል ሕይወት፣ የመለኮት ሕይወት፣ የማይጠፋ ሕይወት እንድታገኙ ነው። ስለዚህ እነዚህ ሰዎች ምልክቱን አይተው ዋናውን ነገር ግን አጥተውታል። ለዚህ ነው ጌታ ኢየሱስ ክርስቶስ አላሽሞነሞናቸው፣ አላቆላበሳቸው። ፊት ለፊት ምን አላቸው? የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ምክንያቱም ምልክት የሚያይ ሰው የሚያየው ምልክቱ የሚያመለክተውን ነው።
ስለዚህ ምልክቱ የሚያመለክተውን ካየ ደግሞ ጌታን ይቀበላል፣ ጌታን ያውቃል፣ ጌታን ማን እንደሆነ ይረዳል። ስለዚህ አንድ ነገር መከራቸው፣ ለሚጠፋ መብል አትስሩ። ትዝ ይላችኋል፣ ቀደም ብሎ ፊልጶስ ለነዚህ ሁሉ እንጀራ ከየት እንገዛለን? ባይ ዘ ዌይ ጌታ ኢየሱስ ክርስቶስ ፌር ነው፣ ትክክል ነው ሁልጊዜ። ምክንያቱም ለነዚህ ሁሉ እንጀራ ከየት እናመጣለን አላለም። ማለትም ከየት እናመጣለን ቢሆን አንዱን አምጣና ምን አርግ እነዚህን መግብ ይለው ይችላል እኮ አንዱን ሀብታም። እንዴት ፌር እንደሆነ አስበው። ከወዴት እንገዛለን ነው ያለው ጥያቄው እንኳን። ስለዚህ በትክክለኛው መንገድ በገንዘብ እንዲመጣ ነው የፈለገው ማለት ነው። ታስታውሳላችሁ ለቄሳር ግብር መስጠት ተፈቅዷል ወይ? ማለት ልጆች ናቸው ወይስ እንግዶች ናቸው ቀረጥ የሚከፍሉት የሚል ጥያቄ ጴጥሮስ አንስቶ ነበር አለ። እውነት ለመናገር ዜጎች አይደለም መክፈል ያለባቸው፣ ባዕዶች ናቸው። ባዕዶቹ ሮማውያን ናቸው፣ ዜጎቹ ደግሞ እስራኤላውያን ናቸው። ነገር ግን የሚያስገብሩት ማንን ነው? እስራኤላውያንን ነው። እነሱ አይከፍሉም። የተገላቢጦሽ ነው። ያን ጊዜ ጌታ ኢየሱስ አይ ልጆች ማለት ባዕዳን ናቸው መክፈል ያለባቸው ልጆች አይደሉም ካለ በኋላ ግን እንዳናሰናክላቸው ብሎ ሄድና መቃጥህን ጣል አይደለ እንዴ ከምታወጣውም አሳ ውስጥ አፉ ውስጥ ፈልቅቀ ማለት መክፈል አለበት። ከማንም ወስዶ አይደለም የከፈለው፣ ፌር ነው። ስለዚህ ይሄንን ታሪክ ያነሳልን እንጀራ እንዴት ነው የሚገኘው? ተለፍቶ አይደለ እንዴ? ተሰርቶ ገንዘብ ተገኝቶ እንደዛ ነው። ለዚህ ነው ፊልጶስ ምን አለ? የ200 ዲናር እንኳን ቢገዛ አይበቃም ብሎ ነበር። ስለዚህ እነዚህ ሰዎች ይሰራሉ። ስራቸው ምግብ ለስራ ነው ወይም ስራ ለምግብ ነው። ምንድን ነው? ለመብላት ነው የሚሰሩት። ይሰራሉ። የሚያገኙትን ነገር ምንድን ነው ያደረጉት? ይበሉበታል። ስለዚህ ትላንትና የበላችሁት እንጀራ የሚጠፋ ነው። ስለዚህ ለሚጠፋ መብል ምን አታድርጉ? አትስሩ። ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ። እዚህ ጋር የሰው ልጅ ሲል ጌታ ኢየሱስ ክርስቶስ ሰው የሆንኩት እኔ እያለ አይደለም። ብዙ ሰው እንደዛ ነው ይመስለን አለ። የሰው ልጅ ራሱን ነው አይደል የሰው ልጅ የሚለው። የሰው ልጅ የሚለው ደግሞ ምን ሆኖ መጥቷል? ሰው ሆኖ መጥቷል። ነገር ግን ጌታ ኢየሱስ እየጠቆማቸው ያለው ዳንኤል ትንቢተ ዳንኤል ምዕራፍ 7 ቁጥር 13 እና 14 ነው። ሁልጊዜ ጌታ ኢየሱስ ክርስቶስ የሰው ልጅ ካለ የሚያመለክተው ትንቢተ ዳንኤል ምዕራፍ 7 ቁጥር 13 እና 14 ነው። እዚያ ጋር የሰው ልጅ የሚመስለውን አየሁ ብሎ ዳንኤል የተናገረው በደመናትም በዘመናት ወደ ሸመገለው አመጡት ይላል አለ። ከዚያስ አሕዛብ ሁሉ፣ ቋንቋ፣ በነገድ ልዩ ወገኖች ሁሉ ይገዙለት ዘንድ ስልጣን ተሰጠው፣ መንግስቱም የዘላለም ግዛቱም የማያልፍ ነው ይላል። ስለዚህ ያንን ነው እያመለከታቸው ያለው። ስለዚህ እኔ ያ ሰው ነኝ፣ መሲሁ ነኝ፣ አዳኝ ነኝ፣ ነፃ አውጪ ነኝ። ስለዚህ የሰው ልጅ ለሚሰጣችሁ ስሩ። እርሱን እግዚአብሔር አብ ምን አድርጎታል? አትሞታልና። ማለት የተረጋገጠ ነው፣ የታተመ ነው፣ ጥርጥር የሌለበት ነው። እዚህ ጋር ምን ብለው ነው የሚጠይቁት? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ለምንድን ነው ይሄ ጥያቄ የጠየቁት? ኦኬ ሙሴ አሁንም ተመልከቱ፣ የእስራኤልን ልጆች በፋሲካ ከግብፅ ምድር ምን አረጋቸው? አወጣቸው። የኤርትራ ባህር ምን ሆነ? ተከፈለ። ቅድም እንዳየነው ነው። ተመልከቱ፣ ተከፈለና በባህር ምን አረጉ?
ተሻገሩ። ይሄንን ታሪክ በምን አሳየን? የገሊላ ባህርን በማሻገር ምን አረጋቸው? አሳያቸው። ከዛ በምድረ በዳ ደግሞ ምን እንበላለን ብለው ሲሉ ከሰማይ መናን አውርዶ መገባቸው። ኦኬ። ከዛ በኋላ ወዴት ነው የሄዱት? ወደ ሲና ተራራ። በሲና ተራራ የእግዚአብሔር ክብር ምን ሆነ? ተገለጠ። ከዛ በኋላ እግዚአብሔር ምን ሰጣቸው? በመላእክት ስርዓት በሙሴ መካከለኝነት ሕግ ሰጣቸው። 613 ትእዛዛት ምን የሚደረጉ የሚሰሩ። በነገራችን ላይ ሕግ ይሰራል። በዕብራይስጥ ቋንቋ ብትመለከቱት፣ በእስራኤላውያን ታሪክ ውስጥ ሄዳችሁ ብታዩት ሕግ ይሰራል ነው የሚባለው። ሕጉን ስሩ ነው የሚለው። ሐዋርያ ጳውሎስ በስራ አይደለም ይላል አለ እንዴ? አይደለ? ስራ ነው የሚለው። ከሕግ ከምን ጋር የተያዘ ነው? ከስራ ጋር የተያዘ ነው። ስለዚህ አሁን ደግሞ ወዴት ይዞን መጣ ማለት ነው? ዮሐንስ ወደ ሲና ተራራ ወደ ሕጉ አመጣና ጌታ ኢየሱስ ክርስቶስ ምን አለ? ሙሴ ምን ሰጥቷቸዋል? ሕግ ሰጥቷቸዋል። ምን እንዲያደርጉት? እንዲሰሩት። እነሱ ይሄ እንደገባቸው የምታውቁት ለሚጠፋ መብል አትስሩ፣ የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር መብል ስሩ። እነሱ የሚያውቁት የሕይወት መብል ምንድን ነው? ሕጉ ነው። ትዝ ይላችኋል። ዛሬ ሕይወትንና ሞትን በፊታችሁ አኑሬአለሁ፣ ሕይወትን ምረጡ ብሏቸዋል አለ። ስለዚህ ሕጉን ምን ብሎታል? ሕይወት ብሎታል። የሕይወት ቃል ብሎታል። ስለዚህ እነሱ ያንን የሕይወት መብል ነው የሚሉት ሕጉን ይላል አለ። የዳዊት መዝሙር 119 ላይ ሕግ ከማር ይጣፍጣል ይላል፣ ከስንዴም ከስብም ከምንም እያለ ሁልጊዜ በምን ይመስለዋል? በመብል። ኦኬ። ምን አሉት እዚህ ጋር? እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ሙሴ ምን ሰጥቷል? ሕግ ሰጥቷል። አንተ እኔ እንደ ሙሴ ነኝ ካልክ፣ ነፃ አውጪ ነኝ ካልክ፣ አዳኝ ነኝ ካልክ፣ ሙሴ እኮ ምን ሰጥቷል? ሕግ ሰጥቷል። አንተ ምንድን ነው የምትሰጠው አሉት። አሁን ደግሞ አምጥቶን ሲና ላይ ከሕጉ መሰጠት ጋር እያገናኛል። ምንድን ነው የምትሰጠን አሉት። ምን አላቸው? ኢየሱስም መልሶ ይህ የእግዚአብሔር ስራ፣ ይህ ሕጉ በአጠቃላይ ዘ ቦዲ ኦፍ ዘ ሎ 613 ሰዓት ተጠቅልሎ ምንድን ነው? እርሱ በላከው እንድታምኑ ነው አላቸው። ዋው! ስለዚህ እኔና ሕጉ እኩል ነን አለ። ደስ አይልም? እኔና ሕጉ እኩል ነን። በነገራችን ላይ ጳውሎስ ሐዋርያ ጳውሎስ ሮሜ 10 ላይ ሙሴ ያለውን ይሄንን ሕግ ማን ከባህር ማዶ ሄዶ ያመጣልናል እንዳትሉ፣ ባህር ማዶ አይደለም። ማን ከጥልቅ ውስጥ ያወጣልናል እንዳትሉ፣ ጥልቅ ውስጥ አይደለም። ቃሉ በአፋችሁና በልባችሁ እጅግ ቅርብ ሆኗል ይላል አለ እንዴ? ሮሜ ምዕራፍ 10 ምንድን ነው የሚለው? ዘሌዋውያን 18:5 ላይ ይቅርታ፣ ዘዳግም 30:12 ላይ ዘዳግም 30:12ን ሄደን እንየው። ዘዳግም 30:12 ላንብብላችሁ። እንደዚህ ይላል። ዘዳግም 30:12 ላንብበው። እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶ አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍና በልብ ውስጥ ለአንተ እጅግ ቅርብ ነው ይላል አለ።
የጠቀሰው ይሄንን ነው ሐዋርያ ጳውሎስ። ግን ሐዋርያ ጳውሎስ ሲጠቅሰው ምንድን ነው ያለው? እዚህ ጋር ምን እያለ ነው ሙሴ የጻፈው? እኔ ዛሬ የማዝህ ይቺ ትእዛዝ አደለ እያለ ያለው? ይቺ ትእዛዝ ህጉ፣ ኦኬ፣ ቶራው። እዚህ ጋር ግን ሐዋርያው ጳውሎስ ምዕራፍ 10 ላይ ሮሜ ሲጠቅሰው ምንድን ነው ያለው? እንዲህ ኦኬ፣ ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብ ማን ወደ ሰማይ ይወጣል አትበል። ይህ ክርስቶስን ለማውረድ ነው። ማንን? ክርስቶስን። በማ ተክቶታል? ይህቺ ትእዛዝ የሚለውን ወይም ይህ ህግ የሚለውን በማ ተክሶታል? በክርስቶስ። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል። ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህ በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህና። ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ምን አደረገ ሙሴ? ጳውሎስ ምን አደረገ? ህጉን በማተካው። ምን እየነገረን ያለው? ህጉና ኢየሱስ ልክ እንደዚህ ኢየሱስ ክርስቶስም እዚህ ጋር ምንድን ነው ያደረገው? አሁን ሲናጋ ደርሰናል። ስለዚህ የምሰጣችሁ ምንም ህግ የለም። 613ም ተጠቅልሎ በእኔ ማመን ነው። ይሄንኑ ቅድም ያሳየኋችሁ ሮሜ 10 ላይ ጳውሎስ ይሄንን ከማለቱ በፊት ይህን ጥቅስ ከመጥቀሱ ዘዳግም ላይ ቅድም ያየነውን 30 ላይ ከመጥቀሱ በፊት ምን ብሏል? ቁጥር 4 ላይ ምዕራፍ 10 የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነውና። ክርስቶስ የህግ ፍጻሜ ነው። እሱን ማመን ህግን ምን ማድረግ ነው? ህግን ሁሉ መፈጸም ነው። ኦ ሃሌሉያ! አንድ ኃጢአተኛ መጥቶ በጌታ በኢየሱስ ክርስቶስ ሲያምን ህግን ሁሉ ምን አድርጎታል? ፈጽሞታል። ስለዚህ ታምኑ ዘንድ ነው። እዚህ ጋር ይህን የእግዚአብሔርን ስራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንኪያ አይተን እንድናምንህ አንተ ምን ምልክት ታደርጋለህ? ምን ትሰራለህ? ከመሆን እንዲህ አሁን በዓይናቸው ፊት ምን አድርገው ነበር? 2 ዓሣና 5 እንጀራ አብልቷቸዋል። እንዴ በሺ የሚቆጠሩት እነሱ አላዩም እንጂ ለደቀ መዛሙርት ብቻ ነው እንጂ በባህር ምን አድርጓቸዋል? አሻግሯቸዋል አለ። ምን ትሰራለህ? ምን ታሳየናለህ? ምን ምልክት አሉት። ለምን ይሄን እንዳሉት ግን ማወቅ አለብን። ለምንድን ነው ይሄን ያሉት? ምክንያቱ ምንድን ነው? ሙሴ መናን ለአባቶቻችን የሰጠው ለእስራኤል ልጆች የሰጠው ከምንድን ነው? አውት ኦፍ ዘ ብሉ ነው። ከምንም ነው? ከሰማይ ነው። አንተ እኮ ብታበዛው ብታበላንም፣ ነገር ግን 2 ዓሣና 5 እንጀራ ከሰፈር ልጅ መጥቶልህ ነው። አንተ መነሻ አለ፣ ሙሴ ግን መነሻ የለውም። ስለዚህ እኩል አይደለም። ስለዚህ አሁን የፈለጉት እነሱ ምንድን ነው? ከሰማይ ነው። ብዙ ጊዜ አይታችሁ እንደሆነ ከሰማይ ምን ምልክት ታሳየናለህ ይላሉ አለ ሲሉ ማንን እየጠቀሱ ነው? ሙሴን ነው። ምክንያቱም ይሄ ምልክት ለምሳሌ ባህሩ ተከፍሏል። ይሄ እዚሁ የሆነ ነገር ነው። ሌላም ነገሮች ሆነዋል። ይሄ ግን ከየት ነው? ከሰማይ ነው። ስለዚህ ከሰማይ ምን ምልክት ታሳየናለህ ብለው ሲጠይቁት እናያለን። ሌላው የጠየቃቸው ነገር በጣም በጣም ከባድ ነው። ምክንያቱም የእግዚአብሔር ስራ እርሱ በላከው እንድታምኑ ነው ብሏቸዋል። በእርሱ ማመን የሚባል ነገር ለሰው ልጅ ተሰጥቶ አይታወቅም። የእስራኤል ልጆች በማን ነው የሚያምኑት? በእግዚአብሔር ነው እንጂ የሚያምኑት በሰው አምነው አያውቁም። ግን አንድ ጊዜ በሰው አምነው ያውቃሉ።
እስቲ አንድ ጊዜ ዘጸአት 19:9ን እንመልከት። ዘጸአት 19:9 ላይ እንደዚህ ይላል። ላንብብላችሁ። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ አለው። ዋው! ምን እንዲያደርጉብህ? ለሰው እንደዚህ ተብሎ ያውቃል? አይታወቅም። ለመጀመሪያ ጊዜ የተባለው ለማን ነው? ለሙሴ ነው። ስለዚህ በሙሴ እንዲያምኑ ተነግሯቸዋል። አሁን ደግሞ ጌታ ኢየሱስ የጠየቃቸው ምንድን ነው? የእግዚአብሔር ስራ እርሱ በላከው እንድታምኑ ብሏቸዋል። ስለዚህ አበዛኸው፣ እኛ እኮ ቅድም እንደው እንደ ሙሴ ነው የሚመጣው ነብይ ነው ምናምን ስንል በዚህ ልክ አይደለም፣ አንተ በጣም እመኑብኛልክ አይነት ነው ያሉት። ያን ጊዜ ጌታ ኢየሱስ ክርስቶስ ምንድን ያላቸው? ለአባቶቻችሁ እንጀራን የሰጠው ሙሴ አይደለም፣ አባቴ ነው። አሁንም ሰው ከእርሱ በልቶ እንዳይሞት ለዘላለምም እንዲኖር ከሰማይ የወረደ እንጀራ እኔ ነኝ አለ። ሃሌሉያ! አዳኙም እኔ ነኝ፣ ነፃ አውጪውም እኔ ነኝ፣ ሕጉም እኔ ነኝ፣ መናውም እኔ ነኝ። የሚገርመው አላቸው፣ እሺ ሙሴ ነው እንበል፣ ሙሴን የሰጣቸው እንበል። ያንን እንጀራ የበሉ ሁሉ ሞቱ። አሁን ግን ሰው በልቶ ከእርሱ በርቶ እንዳይሞት ለዘላለም ሕያው ነው እንዲኖር ከሰማይ የወረደ እንጀራ እኔ ነኝ። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘወትር ስጠን አሉት። አልገባቸው። እንጀራው እዛው ቆሞ ነበር። እንጀራው በመካከላቸው ነበር። አሁንም የሚያስቡት ስለምንድን ነው? ስለተለየ አይነት እንጀራ ነው። ምክንያቱም ቅድምን ብሏቸው ነበር፣ ለሚጠፋ መብል አትስሩ ብሏቸዋል አለ። ስለዚህ ያኛውን አጣጥሎባቸዋል ማለት ነው። ያን ተባርኮ የበሉትን እሱ አይደለም ብሏቸዋል። እሱ አይደለም ሌላ ነው እንጀራው፣ ከሰማይ የሚወርድ እንጀራ እግዚአብሔር የሚሰጠው ብሎ ሲላቸው እሱ እያላቸው ያለው ይኸው አለሁላችሁ እኔ ነኝ እያለ ነው። እነሱ ግን ስላልገባቸው እሺ ያንን እንጀራ ስጠን፣ ያኛው ካልሆነ ትላንት የበላ ነው ካልሆነ መናው ትላንት የበላ ነው ካልሆነው የህይወት እንጀራው ኦኬ ሌላ ስጠን። ለዚህ ነው ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም። ሃሌሉያ! ክብር ለእግዚአብሔር ይሆን። አያችሁ፣ በዚህ በምዕራፍ 6 ውስጥ ሆን ብሎ ይሄ ድርጊት በፋሲካ ጊዜ እንዲሆን በማድረግ ለእኛም ደግሞ ዮሐንስ ጊዜው ፋሲካ መሆኑን በመጥቀስ ምን ሆነ? የእስራኤል ልጆች በበጉ ደም መቃንና ጉበኖ ተቀብቶ ከሞት መልአክ ምን አደረጉ? አመለጡ። ከግብፅ ምድር ዳኑ። የኤርትራ ባህር ምን ሆነ? ተከፈለ፣ ተሻገሩ። በምድረ በዳ መና ወረደላቸው፣ በሲና ተራራ ሕግ ተሰጣቸው። ይህን ሁሉ ታሪክ እስካሁን ባየነው ምዕራፍ 6 ውስጥ ታጭቋል። እግዚአብሔር ቃሉ እንድንረዳ ይርዳል። ውድ ወገኖች፣ ኢየሱስ ክርስቶስ እነዛን ታምራቶች ያደረገው፣ እነዛን ምልክቶች ያደረገው እኛ ዛሬ ቃሉን አምነን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ተረድተን የህይወታችን ጌታና መድኃኒት አድርገነው የዘላለም ህይወት እንድናገኝ ነው። ያገኘን ደግሞ ይሄንን ህይወት አግኝቻለሁ ብለን እንድንቀመጥ ሳይሆን ይህ ህይወት የሚበዛ ህይወት ነው። ስለዚህ ይህ ህይወት እንዲበዛልን፣ ህይወት እንዲበዛልን ማለት
ብዙ ጊዜ አንረዳውም። የሚመስለን ለእኛ ህይወት እንዲበዛልን ነው የሚመስለን። ኖ ህይወት እንዲሆንላቸው እንዲበዛላቸው መጣው ማለት ጌታ ኢየሱስ ክርስቶስ ስንደርስ እሱን ምዕራፍ 10 ላይ እናየዋለን። ግን ሌባው ምን ሊያደርግ ነው የሚመጣው? ሊሰርቅ፣ ሊያርድ፣ ሊያጠፋ። ምን ማለት ነው? እንጂ ለሌላ አይመጣም ሲል ሊያረባ አይመጣም ማለት ነው። ሌባ በግ የሚሰርቀው ሊያረባ አይደለም፣ አርዶ ሊበላና አፒታይቱን ሊሞላ። እኔ ግን የመጣሁት አለ ላረባ ነው። መብዛት ማለት ከመርባት ጋር የተያዘ ነው። ምን ማለት ነው? እንዲበዛላችሁ ሲል በጎቹ በደንብ ከተመገቡ ከተቀለቡ ምን ይሆናሉ? ይበዛሉ። ስለዚህ እንድንበዛ ነው፣ እንድንመሰክር ነው። በህይወታችን በኑሯችን ሌሎችን ምን እንድናደርግ ነው? እንድንማርክ ነው። በቁጥርም ምን እንድንሆን ነው? እንድንበዛ ነው። ስለዚህ በኢየሱስ ክርስቶስ እመኑ። ደግሞም ይህንን ህይወት በመግለጥ ህይወት የሚበዛ ነውና የህይወትን ቃል እየተናገራችሁ ብዙ። በሚቀጥለው እስክንገናኝ ድረስ በዚህ እሰናበታችኋለሁ። ደህና ቆዩ።